በሚሊዮን የሚቆጠሩ ሰዎች በቲክቶክ እና በልዩ ልዩ ማህበራዊ ሚዲያዎች ላይ የሚከተሉ ተወዳጁ ቲክቶከር ከባድ ዝርፊያ ተፈጽሞብኛል ብሏል። ተዘረፍን ያውም በሽጉጥ አስፈራርተው። ከዚህ በተጨማሪ ድብደባና ማስፈራራትም ጭምር ደርሶብኛል፣ ህይወቴ የተረፈበትን ልዩ አጋጣሚም ላካፍላችሁ ብሎ ነግሮናል። ምክንያቱም ከተማማ አልመሆኑ ፊችስ ግራ ገብቶ የነበረና ምንድነው የተፈጠረው የሚለውን በዝርዝር እንመለከታለን። ዝሙት ከ13 ዓመት ትዳሬ ከመወደው ባለቤቴና ከ3 ልጆቼ ለየኝ በማለት የ39 ዓመት ወጣቷ ያጋጠማትን የህይወት ሂደት አካፍላለች። ምንድነው የተፈጠረው፣ በምን አይነት መንገድ ከዚህ ከምትወደው ትዳሯ ተለየች የሚለውን አስተማሪ ታሪክን እንነጋገርበታለን። በጣም ለረጅም ዓመታት በልዩ ፍቅር የተገነባ በብዙ መስዋዕትነት እዚህ ደረጃ የደረሰ ልዩ የፍቅር ታሪክ ነግራችኋለሁ። በጣም በርካታ ስራዎችን በመስራት በተለይ በሚዲያው ዘርፍ ልዩ አበርክቶችን በማድረግ ተናፋቂ መሆን የቻለችው ተወዳጇ ጋዜጠኛ ናፍቆት ትግስቱ ከባለቤቷ ጋር ያላት ታሪክ እጅጉን የሚገርም ነው። ከከባድ ቀዶ ጥገና መልስ ነው ቀለበት የተደረገላት ሰርፕራይዝ የተደረገችው። ባለቤቷ በገጠመው ከባድ ህመምና ስቃይ ምክንያት ከጎኑ ሳትለይ ፍቅሯን ትዳሯን መገንባት የቻለች ጋዜጠኛ ተብሎም ይመሰከርላታል። ባለቤቷ የከፈለችለትን መስዋዕትነት፣ ፍቅራቸውን ያቆመችበትን ልዩ ምስጢር ከሰሞኑ አጋርቶ ተመልክተናል። ወደ ኋላ መለስ ብለን የናፍቆትና የባለቤቷን ልዩ የፍቅር ታሪክ እንነጋገርበታለን። ሰሞኑን በልዩ ልዩ ማህበራዊ ሚዲያዎች ላይ እጅግ መነጋገሪያ የሆኑ በኢትዮጵያ ትልቁ የተባለው የቦክስ ውድድር በቅርቡ እንደሚካሄድ ይፋ ሆኗል። ከዚህ ጋር ተገናኝቶ ግን የመግቢያ ቲኬቱ እስከ 100 ሺህ ብር እንደደረሰ ተገልጿል። የዚህን ልዩና አነጋጋሪ የቦክስ ውድድር ምስጢሮች እዚህ ደረጃ የደረሰበትንና በተለይ ከመግቢያ ቲኬቱ ጋር ተገናኝቶ የተፈጠሩ ውዝግቦችንም ጭምር እናነሳለን። እነዚህንና ሌሎች ጉዳዮችን ሰብሰብ አድርገን የተገናኘነው። እንደምን ሰነባበታችሁልን? እጅግ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦች እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ እንዲሁም ደግሞ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እንዲህ እየዳሰሰ ያቀርብላችኋል። ጌታቸው በላይ የመሰናዶ አዘጋጅና አቅራቢ ሆኜ እንዲህ አብሬያችሁ ቆይታ አደርጋለሁ። ለዚህ ቻናል ግን አዲስ የሆናችሁ ሰብስክራይብ አድርጉን። ሀሳብ አስተያየታችሁን ደግሞ በኮሜንት ላይ አስቀምጡልን። ቪዲዮንም ላይክ አድርጋችሁ ጀምሩ። ወደ ዝግጅቱ እንለፍ። በመግቢያችን ላይ ካነሳናቸው ነጥቦች መካከል ከ13 ዓመት የተከበረው ትዳሬ ከ3 ልጆቼና ከውዱ ባለቤቴ የለየኝን ከባድ ምስጢር ልንገራችሁ ብላ አንዲት ባለ ታሪክ ያጋራችንን ከሰሞኑ በርካቶች በማህበራዊ ሚዲያ ላይ የተቀባበሉትን ጉዳይ እንመልከት። እቺ ግለሰብ እንግዲህ ገና በልጅነት እድሜዋ ገና በወጣትነት ዘመኗ ወደ ትዳር ዓለም እንደገባች ባለቤቷን ስታገኘው በጣም የተረጋጋ ለስራው ትኩረት የሚያደርግ ቤቱን በትኩረት የሚከታተልና እንዲሁም ደግሞ ለሷም ቢሆን ልዩ ክብር ያለው ሰው እንደሆነ ነው የምትገልጸው። ነገር ግን በጣም ብዙ ጊዜ በስራዎች ይጨናነቃል፣ ቢዚ ይሆናል። በእንደዚህ አይነት መንገድ ነው ረጅም ዓመታትን የቆዩት ማለት ነው። ከዚያ በመሃል ግን ልጆች መውለድ ጀመሩ። የመጀመሪያ ልጇን ወለደች። እንደምታውቁት የመጀመሪያ ልጅ ሲወለድ ብዙ ነገሮች አዲስ ናቸው፣ አስቸጋሪ ነገሮች ይኖሩታል ምናምን። እሷም በእንደዚህ አይነት አስቸጋሪ ሁኔታዎች ውስጥ ተገላገለች፣ ወለደች። እሱ ደግሞ ለቤቱ የሚያስፈልገውን እጅግ መልካም የሆነውን ነገር ሁሉ በማድረግ ከጎኗ ነበር ማለት ነው። እሷ ደግሞ ውጭ ስትሰራበት የነበረውን ስራ በማቆም ቤት ውስጥ ልጇን በማሳደግና ባለቤቷ ሲመለስ ወደ ቤቱ እሱንም በመንከባከብ ተጠመደች ማለት ነው። እንደምታውቁት ልጆች ሲወለዱ ለብቻቸው ለማስቀመጥ ስለሚያስቸግር፣ ጥሎ ለማውጣት ስለሚያስቸግር፣ የውጭ ስራው ለመስራት ደግሞ በጣም አስቸጋሪም ስለሚሆን ይህንን ኃላፊነት እኔ ልወጣ፣ አንተ ደግሞ ስራ ላይ ትኩረት አድርግ ብላ ተነጋግረው እሷም ወደ ልጅ ማሳደጓ ገባች። እሱ ደግሞ የውጭን ስራ ማጣደፍ ጀመረ ማለት ነው። ህይወታቸው በጣም መልካም ነበር። ትዳራቸው በጣም በስምምነት በመከባበር እየዘለቀ ደግሞ ሁለተኛም ሶስተኛም ልጃቸውን ወለዱ። ገና በ33 ዓመት እድሜ የ3 ልጆች እናት መሆን ችዬ ነበር ትላለች ባለ ታሪኳ ስትናገር። ታዲያ ይህ ሞቅ ደመቅ ያለ በጣም ክብር ያለበትና የተወደደ ትዳሯ ግን ወደ ኋላ ነበር ከባድ ፈተና የገጠመው። ልጆቿ ካደጉላት በኋላ እንደፈለገች መውጣት፣ መንቀሳቀስ፣ የውጭውን ዓለም መመልከት፣ አዳዲስ ነገሮችን ማየት በብዛት ጀመረች። ለአመታት ቤት ውስጥ ነበር ስታሳልፍ የነበረው እንደነገርኳችሁና አንድ ቀን ታዲያ እቃ ለመግዛት ወደ ገበያ ትወጣለች። የምትፈልገውን እቃ ፈልጋ መርጣ ካገኘች በኋላ ገዝታ ስትጨርስ ከኋላዋ አንድ ሰው ነበር። ያ ሰው ጋር በዚያች ቅጽበት በዚያች አጋጣሚ ተዋወቁ ማለት ነው። ከዚያ አንዳንድ ነጥቦችን እያወሩ አንዳንድ የህይወት ገጠመኞችን እየተጫወቱ ወደ መንገዷ ይሸኛታል። እስከ መጨረሻው ድረስ እርጋታው፣ አነጋገሩ፣ እኔን የሚሰማበት መንገድ እጅግ የተለየ መስሎ ታየ
ታየኝ። ይህ ብቻ አይደለም፣ ከባለቤቴም የበለጠ መስሎ ታየኝ። ከባለቤቴ ያጣሁትን የጎደለብኝን ነገር ያገኘሁ እስኪሰማኝ ድረስ በእንደዚህ አይነት መንገድ ይህንን ግለሰብ የሆነ ውስጣዊ መውደድ ተሰማኝ ትላለችና ስልክ ተለዋወጡ። ወደ ቤቷ ተመለሰች ማለት ነው። በሌላ ቀን ደወለላት። ሻይ ቡና እንበል ብሎ ሀሳቧን ይጠይቃታል። እሷም አላቅማማችም፣ እሻለች ማለት ነው። እንደ አዲስ ተገናኙ፣ ለብቻቸው ተጫወቱ። ከባለፈው የበለጠ ወደደችው ይህንን ሰው። በእንደዚህ አይነት መንገድ ለሶስተኛ ቀን ለብቻችን ቁጭ ብለን የምናወራበት ቦታ እንገናኝ የሚል ሌላ ቀጠሮ ተያዘ ማለት ነው። የሚገርማችሁ ሶስተኛው ቀጠሮ ምን እንደሆነ ታውቃላችሁ? ሆቴል ነው። ጽድት ያለ ሆቴል ይዣለሁ፣ እዚህ ነይና እንጨዋወታለን ይላታል። እዚያ ሆቴል ላይ ሊፈጠር የሚችለውን ነገር እያወቅኩት እንኳን ግን በስሜት ተሸፋፍኜ ስለነበረ ትዳሬን፣ ልጆችን መመልከት አልፈለኩም ትላለች። ወደዚያ ሆቴል ቀጥ ብላ ሄደች። ሩም ውስጥ ገቡ። የማይሆነው ነገር ሆነ ማለት ነው። በባለቤቷ ላይ ከሌላ ሰው ጋር አልጋ ላይ ወደቀች። ይህ አጋጣሚ መጸጸትን አልፈጠረባትም። ይልቁንም በቤት ውስጥ ጎደለ ብላ የምታስበውን ባለቤቷ ላይ ችግሮች አሉ ብላ የምታስባቸው ነገሮች የበለጠ እያጎላባት ከባለቤቷ ጋር መጨቃጨቅ፣ ለጭቅጭቅ በር የሚከፍቱ ነገሮችን በሙሉ ማድረግ ጀመርኩ ትላለች። ከዚያ በኋላ ያው ልቧም ስለሸፈተ አካሏም ስለሄደ ባለቤቷ ጋር ለመቆየት ፈቃደኛ አልሆነችም። ተለያዩ። ልጆቿንም ትታ የ13 ዓመት ትዳሯንም ትታ ከዚያ ባለፈ እጅግ የሚወዳትን የሚሳሳላትን ባለቤቷንም ትታ ሄደች ማለት ነው። ያ ሰው አገባሻለሁ ብሎ ስለነበረ አንድ ላይ መኖር ጀመሩ። የሚገርማችሁ ነገር ተጋብተው አንድ ቤት መኖር ከጀመሩ ከ3ኛው ወር ጀምሮ እንደ ቀደመው አይነት ሰው አልሆነላት አለ። የቀደመው ፍቅሩ የለም፣ የቀደመው ማንነቱ የለም። ያ ጨዋታው ለዛው ጠፋባት፣ አክብሮቱም ጠፋባት። ከዚያ የባሰው ነገር ተፈጠረ። ሌሎች ሴቶችን በውጭ መጋበዝ ጀመረ። እሷን ልክ እንዳገኛት አይነት አጋጣሚ ከሌሎች ሴቶች ጋርም በእንደዚህ አይነት መንገድ ህይወቱን ቀጠለ ማለት ነው። ያን ጊዜ ነበር የተገለጠልኝ ጸጸት፣ ያን ጊዜ ነበር ያከናነበኝ። ወደ ኋላ መለስ ብዬ ትዳሬን፣ የቀድሞውን ያን ውዱን ባለቤት ማየት የጀመርኩት ያኔ ነበር። ምን ያህል ለቤቱ ዋጋ እንደሚከፍል፣ ምን ያህል እኔን እንደሚወደኝ፣ የጎደለ ነገር ቢኖርም እንኳን በመነጋገር መፍታት የሚቻለውን በግልጽነት ለሱ ተናግሬ እንዲህ ጎድሏል ብዬ ነገሮችን ማስተካከል የምችለውን ነገር ባለማስተካከሌ ይልቁንም ከሌላ ሰው ጋር በመሄድ እሱን በመካዴ ከባድ ስሜት ተሰማኝ። መረበሽ፣ መጨነቅ ጀምሬያለሁ። ዝሙት በእንደዚህ አይነት መንገድ ከትዳሬ ለይቶኛል። ከኔ ህይወት ተማሩ፣ ጉድለታችሁን ተነጋግራችሁ ፍቱ እንጂ ትዳራችሁን ጥላችሁ በፍጹም እንዳትሄዱ። የቀድሞ ትዳራችሁ ምን ያህል ጣፋጭ እንደነበር የሚገባችሁ ወታችሁ ሌላ የከፋ ነገር ሲያጋጥማችሁ ነውና ተጠንቀቁ በማለት ከገዛ ህይወቷ እንድንማር በእንደዚህ አይነት መንገድ አካፍላናለች ማለት ነው። ባለ ታሪኳ በጣም የሚገርም ታሪክ ነው። ከዚህ ታሪክ ላይ በጣም ብዙ ቁም ነገሮችን እናገኛለን ብዬ ስላሰብኩ ነው ወደ እናንተ እያካፈልኳችሁ ያለሁት። ይድነቅ ቃሲም በሚል መጠሪያ በቲክቶክ ልዩ ልዩ መረጃዎችን የሚያካፍለን ወጣት ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። ከ1.5 ሚሊዮን በላይ ተከታዮችን ማፍራት ችሏል። በጣም በርካቶች ይወዱታል። በተለይ ደግሞ ድምጹ፣ አቀራረቡ፣ መረጃዎችን የሚነግርበት መንገድ በጣም ደስ ይላል። ለየት ያሉ ታሪኮችን የሚያካፍለናል። ያስተምራሉ ብሎ ያሰባቸውን በዓለም አቀፍ ደረጃ የተከሰቱ ብዙ ሰዎች ግን እምብዛም የማያውቋቸውን ልዩ ልዩ የዜና ምንጮችን በመጠቀም ታሪኮችን ያቀርባል ማለት ነው። በእንደዚህ አይነት መንገድ ነበር የሚታወቀው ይድነቅ። ከዚህ በተጨማሪ ደግሞ ሀገር ውስጥ ያሉ ወቅታዊ ጉዳዮችንም እንዲሁ በመዳሰስም ይታወቃል። ከሁሉም በላይ ደግሞ ለሾፌሮች፣ በረሃ ላይ ለሚንከራተቱ ኢትዮጵያውያን ድምጽ በመሆን ጥቃት ሲደርስባቸው፣ የሆነ ችግር ሲገጥማቸው ከጎናቸው በመቆምም ይታወቃል። በጣም በርካታ ሾፌሮችም ብቸኛ ድምጻችን ነው እያሉ ይገልጹታል። እንደምታውቁት ሀገራችን ላይ አሁን ላይ እየተባባሰ በመጣው ችግር ምክንያት በየመንገዱ ብዙ ሾፌሮች ይገደላሉ፣ በየመንገዱ ይዘረፋሉ፣ ሌሎች አይነት ችግሮች ይገጥሟቸዋል እና እነዚህ ሰዎች ደግሞ በየሚዲያው ድምጽ የሚሆናቸው ጥበቃ የሚሆናቸው አካል ያስፈልጋቸዋልና ይህንን ደግሞ ተቀዳሚ ድምጽ በመሆን በርካታ ጊዜ ስለነሱ ሲመሰክር ሲናገር ከዛ ደግሞ ጥንቃቄ እንዲያደርጉም ጭምር መልእክቶችን በማድረስ መረጃዎችን በመናገር ነው የምናውቀው ይድነቅ ቃሲምን። ይድነቅ እናትና አባቱ የተለያየ እምነት ተከታዮች ነበሩ። ከነዚህ ሰዎች ከተገኘ በኋላ አስተዳደጉ በጣም ፈታኝ እንደነበር፣ ብዙ የህይወት መንገዶች እንዳጋጠሙት ይናገራል። ዩኒቨርሲቲ ከገባ በኋላ ደግሞ በጣም ብዙ ፈተናዎች ቢያጋጥሙትም፣ ብዙ ችግሮች ቢያጋጥሙትም ነገር ግን ህልም ስለነበረው ቤተሰቦቹን
ማገዝ ይፈልግ ስለነበርና ይልቁንም ዩኒቨርሲቲ ላይ ደግሞ ይወዳት የነበረች ልጅ ስለነበረችው በእነዚህ 3 ነጥቦችና ምክንያቶች ትምህርቱን ተምሮ እንዳጠናቀቀ ነው የተናገረው። ከዚያም በኋላ ብዙ የህይወቱ ጣውረዶች አጋጥሞት ወደ ማህበራዊ ሚዲያ መጥቶ ታዋቂ የሆነ ልዩ ልዩ ማስታወቂያዎችን መስራት ከጀመረ በኋላ ግን ህይወቱን በማስተካከል ላይ እንደሚገኝ ነው ገልጾ የነበረው ማለት ነው። ይድነቅ በተለያዩ ቃለ መጠይቆቹ ላይ ሲናገር እንደሰማሁት ታዲያላችሁ ከሰሞኑ የተለያዩ ከተሞች ላይ ዞር ዞር እያለ ሰነባብቶ ከአዳማ ከተማ ወጣ ብሎ መንገድ ሲጀምር ግን ያልተጠበቀ ነገር እንዳጋጠመው ነው የገለጸው። እስኪ ቪዲዮን ላሰማችሁ። ተዘረፍን፣ ያውም በሽጉጥ አስፈራርተው። እንዴት ናችሁ? ከ5 ቀናት ቆይታ በኋላ ተመልሰናል። የመጨረሻ ትሪፕ አይ ቲንክ ከጅማ መልስ ወልቂጤ ነበረ። ከዛ ወዳጄን ለመሸኘት አዳማ አካባቢ ጉዞ አደረኩኝ። ይህ እጅግ በጣም አስደንጋጭ ነገር ግን የትኛውም ሹፌር የሚያጋጥመው ኤክስፒሪየንስን ሼር አደረኩት ማለት ነው። ምንድነው የተፈጠረው? ከሃይዌይ ወጣን ወክፍያ ጣቢያ ወንጂ ማዞሪያን አለፍ እንዳላችሁ አሰላ ሞጫ የሚባል አለ። አዳማ ቆርቆሮ ወይም ቀዮ ጋራጅ አካባቢ በግምት በዚህ ሁኔታ መንገድ ላይ ያሉ ያልተጠበቀ ነገር ተፈጠረ። ጎማው ተነፈሰ፣ ተኛ ማለት ነው። ከዛ የነበራቸው አማራጭ እዚያ መንገድ ላይ መቆም ነበርና ቆመው መኪናውን ለማስተካከል ከጓደኛው ጋር መፍቻ ለማምጣት ሌሎች ሾፌሮች መኪኖች ጋር መሯሯጥ እንዲህ አይነት መፍትሄዎችን በማድረግ ላይ ሳሉ ጓደኛው መፍቻ ለማምጣት በሄደበት እሱ ቆሞ እያለ አንድ ጭምብል ያደረገ ሰው ወደ ቦታው ይመጣና ሽጉጥ ይደቅንበታል ማለት ነው። በጣም ነበር የደነገጥኩት ይላል። እንግዲህ ያስቡት፣ የሆነ መንገድ ላይ ቆማችሁ ድንገት ፊቱን የሸፈነ ሰው የሆነ ማታቁት ሰው ሽጉጥ ሲደቅንባችሁ ስሜቱ በጣም ከባድ ነው ብዬ አስባለሁ። እሱም በእነዚህ አይነት መርበትበት በእንደዚህ አይነት ፍርሃት ውስጥ ነበር ማለት ነው ስለ ጉዳዩ ሲያብራራ። ከዛ በኋላ የተፈጠረውን ደግሞ ስሙ። ጎማ ለመስራት ኦልሞስት 1 ሰዓት ፈጀብን። መፍቻ ይፈታልኝ ነበር፣ ያዳለት ነበር። አብሮኝ ያለው ዳጄ ነበር፣ የወይን ጋዜጠኛ። ከሰዎች ጋር ደዋወለ ምናምን መፍቻ ጠበቅንና መግቢያ መንገዱን አላወቁትም። እነሱን ለማምጣት ዞር ባለ ታይም ላይ ነው እንግዲህ መኪና ውስጥ ነበርኩኝ። ፌስ ቱ ፌስ ከዚህ አደገኛ እና የሆቴ ትንሽ ለየት ያለ አጋጣሚ ጋር ገጠመኝ። ምክንያቱም ከተማ መሀል መሆኑ ግራ ገብቶ ነበርና ከዛን ስልኮችን ወሰደ። እንደሰማችሁት ስልኮቹንና ሌሎች አይነት ንብረቶቹን ይዞ ተሰወረ ማለት ነው ይህ ግለሰብ። ከዛ በኋላ ጓደኛው ከሄደበት ሲመለስ ደግሞ እሱንም እንዲሁ ንብረቶቹን ይዞ ተሰወረ ማለት ነው። ከሁሉም በላይ ግን ይህ ግለሰብ ማስፈራራት፣ ሽጉጥ መደቀን ብቻ አይደለም ደብድቦናል፣ አቅሙሶናል እያለ ነው ሐሳቡን የገለጸውና ያው ዞር እንድልለት ካይኑ ትንሽ ቀማመስን ዞር እንዳልኩለት ወደ ጓደኛዬ ወረደ ማለት ነው። ጓደኛዬ ደግሞ አገራማን ብሎ መፍቻ ምናምን ያመጡ ሰዎች አግኝቶ ሲመለስ ተገናኙና እሱንም ጀስት ርቀትህን ጠብቅ ነው የተባለው። እኔው የሱንም ስልክ ተቀበለው የኔ አይፎን 17 ፕሮ ማክስ፣ ሳምሰንግ የሱ 14 ፕሮ ማክስ። እንደዚህ አይነት ነገሮች በሀገራችን እየተስፋፉ መምጣታቸው፣ በጠራራ ፀሐይ በመሃል ከተማ እንደዚህ አይነት ዝርፊያዎች እየተበራከቱ መምጣታቸው በጣም የሚያሳዝን ነው። ዋናው ግን የይድነቅ መልእክት ሃይዌይ ላይ ጉዟችሁን በምታደርጉበት ጊዜ የፈለገ ነገር ቢከሰት፣ ምንም አይነት ነገር ቢገጥማችሁ አትቁሙ። ቀጥ ብላችሁ የሆነ ቦታ ላይ እስክትደርሱ ድረስ መሄድ ይጠበቅባችኋል። ጎማችሁ ቢተነፍስ በቸርኬ እስከ መሄድ ድረስ ልትገደዱ ትችላላችሁ። የደረሰብንን ለፖሊሶቹን በመናስረዳበት ጊዜ እንዲህ አይነት ነገሮች በጣም በተደጋጋሚ እንደሚፈጠሩ፣ ሰዎች እንደሚሞቱ፣ መቆም እንዳልቻለና ችግሩ በጣም የተባባሰ በመሆኑ ሰዎች ጥንቃቄ እንዲያደርጉ ነው መልእክት ያስተላለፉት ብሏልና ሁላችሁም ጥንቃቄ እንድታደርጉ ነው በእንደዚህ አይነት መንገድ። ሌላው ግን ፈጣሪ ይጠብቀን ነው ዋናው ነጥብ። ያው ይድነቅም ሲናገር እንደሰማነው ፈጣሪ ጠብቆኝ ሌላው ነገር ሁሉ ቢወሰድም ግን እኛ ህይወታችን ተርፏልና ፈጣሪ ይመስገን እያለ ነው ሐሳቡን ያስቀመጠው። እንኳን አተረፈህ ለማለት እንፈልጋለን። በቲክቶከሩ ላይ የተፈጠረው ነገር ይሄንን ነው የሚመስለው። በመግቢያችን ላይ ካነሳውላችሁ ነጥቦች መካከል የጋዜጠኛ ናፍቆት ትግስቱ ጉዳይ ነው። እንዳልኳችሁ የናፍቆትና የባለቤቷ የትዳር ህይወት፣ የፍቅር መንገድ፣ ወደ ትዳር የገቡበት መስመር
እጅግ የሚያስደንቅ ነው። በተለይ ደግሞ ፈተናዎችን የተወጡበትና እዚህ ደረጃ የደረሱበት መንገድ በጣም አስገራሚ አስተማሪም ጭምር ስለሆነ ይህንን ታሪክ ላጋራችሁ ፈልጌያለሁ። እንግዲህ ጋዜጠኛ ናፍቆት ትዕግስቱ የተወለደችው በጉራጌ ዞን አካባቢ እንደነበረ የህይወት ታሪኳ ያስረዳል። በወቅቱ ታዲያ ቤተሰቦቿ በስራ ምክንያት የተለያየ ሀገራችን ክፍሎች ላይ እየተዘዋወሩ የሚሰሩ ሰዎች በመሆናቸው ልዩ ከተሞች ላይ እየሄደች እንዳደገች ነው የገለጸችው። እስከ ደብረ ብርሃን፣ እስከ አዲስ አበባ፣ ሌሎችም አይነት ከተሞች ላይ ስትዘዋወር ነበር ማለት ነው። ህይወቷ በእንደዚህ አይነት መንገድ ነበር የቀጠለውና የዚህ አካባቢ ልጅ ነኝ ብላ ጠቅልላ መናገር የማትችልበት ሁሉ አጋጣሚ ነው ያላት። ከዚያ በኋላ ግን ጠቅልለው ወደ አዲስ አበባ ከተማ ገቡ ቤተሰቦቿ። እሷም የተወሰነውን የልጅነት ጊዜዋን በአዲስ አበባ ከተማ እንድታሳልፍ እድሉን አገኘች። ከዚያ 12ኛ ክፍል ትምህርቷን ተምራ ስታጠናቅቅ በጣም የሚገርም ጥሩ ውጤት አመጣች፣ አስመዘገበች። ቤተሰቦቿ በጣም ደስ አላቸው። ከዛ አዲስ አበባ ዩኒቨርሲቲ ለመግባት በመጠባበቅ ላይ ሳለች የሚገርማችሁ ግን በዚያ ክረምት ውስጥ እንደ ጓደኞቿ በመተኛት በመዝናናት ወይ ደግሞ በሌሎች አይነት መንገዶች ክረምቱን ማሳለፍ አልፈለገችም። ወደ አንድ አዲስ ወደ ተከፈተ ካፌ ታመራና አስተናጋጅ አትፈልጉም ወይ ብላ ጥያቄ ታቀርብላቸዋለች ማለት ነው። እነሱም ይሁን እሺ ብለው ይቀበሏታን ማስተናገድ ትጀምራለች። እንደዚህ አይነት ስራዎችን እየሰራች ነበር የኖረችው። ልክ 2 ወሩ አብቅቶ አዲሱ ዓመት ሲገባ ደግሞ የዩኒቨርሲቲ ምደባው ተጠናቀቀ። አዲስ አበባ ዩኒቨርሲቲ ገባች። በምን ገባች? በጋዜጠኝነትና በኮሚኒኬሽን ትምህርት ክፍል ማለት ነው። ከዛ ጋዜጠኝነት ትምህርቷን ተማረች፣ አጠናቀቀች። ወደ ኢትዮጵያ ቴሌቪዥን ነበር ያቀናችው ስራ የገባችው ማለት ነው። እዚያ ስራ ከገባች በኋላ ከሷ በፊት የገቡ በጣም በርካታ ሰዎች ጋር መተዋወቅ ጀመረች። አንጋፋ ጋዜጠኞች አሉ፣ አዳዲስ ጋዜጠኞች አሉ፣ ወጣት ጋዜጠኞች አሉ። ሌሎችም አይነት ባልደረቦቿን በሚገባ መተዋወቅ ጀመረች። ከተዋወቀቻቸው ሰዎች መካከል ደግሞ ብሩክ እንዳለ የተባለ አንድ ጋዜጠኛ ከሁሉም በላይ በጣም ቤስት ጓደኛዋ መሆን ጀመረ። ከብሩክ ጋር ምሳ ይበላሉ፣ ሻይ ቡና ይላሉ፣ ለብቻቸው ወክ ያደርጋሉ። ከስራ ከወጡ በኋላ ደግሞ አብረው ጉዞ ያደርጋሉ ምናምንና እንደዚህ አይነት ሂደቶችን ማድረግ ቀጠሉ ማለት ነው። በመካከላቸው የነበረው ጓደኝነት፣ ወዳጅነት ግን ቀስ በቀስ ወደ ፍቅር አደገ። ፍቅረኛሞች ሆኑ። ፍቅራቸው ከተጧጧፈ በኋላ የነገ ህይወታቸውን በምን አይነት መንገድ እንደሚመሩ፣ ፍቅራቸው በምን አይነት መንገድ እንደሚቀጥል እያወሩ እየተነጋገሩ እያለሙ፣ ከዚያ በተጨማሪ የራሳቸውንና የቤተሰባቸውንም ህይወት በምን አይነት መንገድ እንደሚቀይሩ እየተነጋገሩ ስለ ጋብቻቸውም ጭምር ፕላን እያደረጉ ባለበት ያልተጠበቀ ነገር ተፈጠረ። ከዚያ በፊት ጋዜጠኛ ብሩክ ተወዳጁን ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ በዚያው በኢቲቪ ቃለ መጠይቅ አድርጎ ነበርና ቀደም ያለው መንግስት ከቴዲ አፍሮ ጋር ጥሩ ግንኙነት ስላልነበረው ይህ ቃለ መጠይቅ ወደ ቴሌቪዥን ጣቢያው አይቀርብም ወይም ደግሞ ወደ ህዝብ ሊተላለፍ አይችልም የሚል እገዳ ይደርስበታል። ታዲያ ብሩክ በዚህ ሰዓት በጣም ተናደደ። በወቅቱ ከነበሩ የቴሌቪዥኑ አለቆቹ ጋር ከፍተኛ ግጭት ውስጥ ገባ። ስራ እስከ መልቀቅ ድረስ ተገደደ ማለት ነው። በዚህ ስራ ምክንያት ነገሩ በዚህ ብቻ አላበቃም። አንድ ቀን ምሽት ወደ ቤቱ በሚሄድበት ጊዜ ባልታወቁ ሰዎች ተደበደበና ከባድ ጉዳት ደረሰበት። ጉዳቱ ደግሞ ጉዳት ብቻ አይደለም፣ ከፍተኛ የሆነ የወገብ ወይም ደግሞ የዲስክ መንሸራተት ያጋጥመዋል። ይህ ህመም ግን ከእለት ወደ እለት እየተባባሰ መራመድ እስኪያቅተው ድረስ ደረሰ። ከፍቅረኛው ጋር ደግሞ ከባድ አጣብቂኝ ውስጥ ገቡ። ሀገር ውስጥ ያለው ሕክምና በቂ ስላልሆነ ወደ ውጭ ሀገር ሄዶ እንዲታከም ሐኪሞች ወስነው ስለነበረ ኢትዮጵያውያን ተረባረቡ። ወደ ቱርክ ሀገር ጉዞውን አደረገ፣ ኢስታንቡል ከተማ ማለት ነው። በዚህ ሰዓት ታዲያ አብራው የነበረችው ናፍቆት ትዕግስቱ ነበረች። ሕክምናው እጅግ ፈታኝ፣ እጅግ ከባድ ነበር ይላል። በህይወቴ ከባዱን ህመም፣ በህይወቴ ከባዱን ስቃይ ያሳለፍኩበት ጊዜ ነበር በማለት ነው የሚያስታውሰው ብሩክ። የቀድሞ የኢቲቪ ጋዜጠኛ ብሩክ እንዳለ ከ8 ዓመታት በፊት ስላጋጠመው ከባድ ህመም በተመለከተ ያሳለፈውን አስቸጋሪ ጊዜያት አጋርቶ ነበረ። ብሩክ በህመሙ ምክንያት መንፈሱ ቢሰበርም ለሚወዳቸው ሰዎች ሲል ግን ስቃዩን ዋጥ አድርጎ እስከ ማለፍ መድረሱን በትዝታ ዓመታትን ተሻግሮ ያስታውሳል። በተለይም የባለቤቱን የጋዜጠኛ ናፍቆት ትዕግስቱን የልብ ጥንካሬና ጽናት ልብ በሚነካ መልኩ ይተርከዋል። ያን ጊዜ በህይወቴ ካሳለፍኳቸው ቀናት ሁሉ እጅግ ከባዱ ነበር። ወደ ቀዶ ሕክምናው ክፍል ስገባ በልቤ ውስጥ ይመላለስ የነበረው አንድ አስደንጋጭ ጥያቄ ነበር። እንደገና በእግሬ ቆሜ መሄድ ይችል ይሆን? መልሱን ማንም አያውቀውም ነበር ይላል። ከዚያም በኋላ የመጡት ቀናት እጅግ ፈታኝ ነበሩ። ሌሊቶቹ ረጃጅም፣ ህመሙ ደግሞ ማቆሚያ የሌለው ሆነብኝ። እንቅልፍ ከኔ ራቀብኝ፣ ፈገግታም ከኔ ራቀ እያለ ያንን በጣም የሚያሳዝን ጊዜ ነው ሲያስታውስ የነበረው። ከዚያ ባለፈ ሰዎች እንዳያዩኝ ስል ሁላ ተደብቄ አለቅስ ነበር ይላል። እነሱ ፊት ፈገግላለሁ፣ እንደገና ደግሞ ለራሴ ለብቻዬ ስሆን እስከ ማልቀስ ድረስ ደርስ ነበርና ለበርካታ ቀናት በእንደዚህ አይነት ስቃይ ውስጥ ነበር ያሳለፍኩት እያለ
ያንን ክፉ ጊዜ አስታውሰዋል። በዚያ የፈተና ወቅት ግን ህይወት ትልቅ ትምህርት ሰጥታኛለች። በተለይ ደግሞ የህይወት አጋሩ ጋዜጠኛ ናፍቆት ትዕግስቱ እውነተኛ ፍቅር ያለመታከት አብሮ መቆም ምን ማለት እንደሆነ በተግባር አሳይታኛለች ሲል ይናገራል። ለአንዲትም ሰከንድ እንኳን አልተለየችኝም። የህመሙን ክብደት ከእርሱ ጋር እኩል ተሸክማ እርሱ ሲደክም ብርታት ሆና ተስፋ ሲቆርጥ ደግሞ ተስፋ እንደሆነችው ነው የገለጸው። ብሩክ ለባለቤቱ ያለውን ክብር ሲገልጽ ስለማይነጥፍ ፍቅሯ፣ ስለ ትዕግስቷና ስለማይናወጥ ድጋፏ እድሜ ልኬን ሳመሰግናት እኖራለሁ ብሏል። ከዚህ በተጨማሪ በዚያ አስቸጋሪ ጊዜ በጸሎት በተለያየ መንገድ ድጋፍ ያደረጉለትን ኢትዮጵያውያን በሙሉ ነው ያመሰገነው። ደግሞ ከዚያ በተጨማሪ በሕክምናውም የተሳተፉና ድጋፍ ያደረጉለትንም ሰዎች አመስግኗል። እንግዲህ እንዲህ አይነት ብርቱ ሴት፣ እንዲህ አይነት ለፍቅር መስዋዕትነትን የምትከፍልና ዋጋ የምትከፍል ሴት ካለች ወንድ ልጅ ችግሩን ሁሉ አልፎ መወጣት እንደሚችል እነዚህ ሰዎች ማሳያ ናቸውና ናፍቆት ትዕግስቱ ያላትን ፍቅር ለባለቤቷ የነበራትን ልዩ ነገር ያሳየችበት ነው። ብዙ ሰዎች በፈተና ጊዜ ጥለው በሚሄዱበት ዘመን፣ ብዙ ሰዎች ችግር በሚገጥም ጊዜ አላውቅህም በሚሉበት ዘመን እስከ መጨረሻዋ ጊዜ ድረስ አብራ የምትቆይ ልዩ ሴት መሆኗን አስመስክራለች። ያውም ገና ሳይጋቡ በፍቅር ህይወት በነበሩበት ዘመን ነው ይህ ሁሉ ነገር የተፈጠረው ማለት ነው። የሚገርማችሁ ነገር በዚያ ፈታኝ ሰዓት፣ በዚያ ከባድ የህመም ስሜት በሚሰማበት ጊዜ ብሩክ አንድ ነገር አሰበ። ያ አደገኛ የተባለው የቀዶ ጥገና ሂደቱ ካበቃ በኋላ ናፍቆት ወደ ኢስታንቡል ወደ ከተማው በኩል ወጣ ብላ አንዳንድ ነገሮችን ለመገዛዛትና ለማየት ዞር በማለት ላይ ሳለች አንድ ነገር አሰበ። ከነርሶቹ ጋር ከዶክተሮቹ ጋር እንዲሁም ከሌሎች የህክምና ባለሙያዎች ጋር ተነጋገረና ሰርፕራይዝ ሊያረጋት አሰበ። እንግዲህ ያስቡት፣ በህመም መሃል ማለት ነው። የትኛው ሰው ነው ይሄንን የሚያስበው? የእውነት በጣም ከባድ ህመም ውስጥ ሆኖ ሌላን ሰው ለማስደሰት ማሰብ በጣም የተለየ ነገር ነው በኔ እይታ። ከዛ ምን አረገ? በተወሰነ መንገድ አበባ እንዲጎዘጎዝ አደረገ። የህክምና ቦታው ልዩ ድባብ እንዲኖረው ፍላጎቱ ነበርና በዛ መንገድ አስተካከለ። ነርሶቹ ማገዙት ምናምን እንደዛ አረገና ትንሽ ቆይታ ወደ ቦታ ስትመጣ ተንበርክኮ ነበር የጠበቃት። ታገቢኛለሽ ወይ ብሎ ጥያቄውን አቀረበላት ማለት ነው። እሷም በእንባ ተቀብላ አቅፋ እንደምታገባው ነገረችው። በእንደዚህ አይነት መንገድ ነበር ቀለበታቸውን ያሰሩትና የታገቢኛለሽ ጥያቄውን ያቀረበበት መንገድ በጣም የተለየ ነው። እውነት ለመናገር ብዙ ጊዜ እንዲህ አይነት ደስታዎችን የምናስባቸው ደስተኛ በምንሆንበት ጊዜ፣ ችግሮች ካለፉ በኋላ ከተረጋጋን በኋላ ነው የምናስባቸው እና እሱ ግን በዚያ ችግር ውስጥ ሆኖ እንኳን ስለ ወደፊት ህይወታቸው በእንደዚህ አይነት መንገድ ያስብ ነበር። ያው ከዛ በኋላ ህክምናውም ተሳካ። እሱም በእግሩ ቆሞ መሄድ ቻለ። ወደ ሀገር ቤት ተመለሱ። ሀገራቸው ከመጡ በኋላ ደግሞ ጥቂት ቆይተው ተጠቃለሉ፣ ትዳር መሰረቱ። ቤተሰብ፣ ወዳጅ ዘመድ በጣም ደስ አለው። ኢቢኤስ ቴሌቪዥን ላይ ደግሞ ልዩ አበርክቶችን እያደረገች በዚህ መሃል ልጆቿን ወላለደች። የሁለት ልጆች እናትና አባት መሆን ችለዋል እነዚህ ድንቅ ሰዎች። ጋዜጠኛ ብሩክ ካለፈበት የህይወቱ ውጣ ውረድ ተነስቶ ተስፋ ለቆረጡ ሁሉ አሁንም የምታለቅሱ ከሆነ እኔም አልቅሻለሁ፣ ተስፋ የቆረጣችሁ ከሆነ እኔም ተስፋ ቆርጬ ነበር፣ ለምን እኔ ብላችሁ የምትጠይቁ ከሆነ እኔም ያንኑ ጥያቄ በብዙም ጠይቄ ነበረ። ነገር ግን ዛሬ በእርግጠኝነት ልንገራችሁ፣ ህመም ዘላለም አይደለም፣ ጨለማም ለዘላለም አይቆይም። እባካችሁ ተስፋ እንዳትቆርጡ። ምናልባትም ዛሬ የምታፈሱት የመከራ እንባ ከጥቂት ጊዜያት በኋላ እንደኔ የምስጋና እንባ ይሆናል። እግዚአብሔር አይተዋችሁም፣ ያያችኋል፣ ያሻግራችኋል። በፍጹም ተስፋ እንዳትቆርጡ ብሏል። ይህ በጣም የሚገርም መልእክት ነው። ተስፋ ለቆረጡ ሁሉ አዲስ ተስፋ የሚሰጥ መሻገር እንደምንችል፣ ማለፍ እንደምንችል፣ የችግር ጊዜ ማብቂያ እንዳለው ማሳያ ነው። ብሩክ ከናፍቆትና ከብሩክ የትዳር ህይወት፣ የፍቅር ህይወትና ካለፉበት ፈተና አንጻር ምን አይነት ቁም ነገሮችን አግኝታችኋል? ኮሜንት ላይ አስቀምጡልን። ተከታዩ መረጃ ይቀጥላል። በማህበራዊ ሚዲያ ላይ በጣም መነጋገሪያ የሆነው የቦክስ ውድድሩ ጉዳይ አሁንም በሌላ አነጋጋሪ ክስተት ተከስቷል። ይኸውም የመግቢያ ቲኬቱ ነውና የመግቢያ ቲኬቱ ዝርዝሩ ይፋ ሆኗል። ከሰሞኑ እሱን እነግራችኋለሁ። እንደምታውቁት ሴዶና ጆኒ በሚል መጠሪያ በሚታወቁ ወጣቶች አማካኝነት የፍጻሜ ውድድር ይደረጋል ተብሎ በብዛት በማህበራዊ ሚዲያ ላይ እየተሰራጨ ነው የሚገኘው። ብዙ ሰዎች በጉጉት እየጠበቁት ነው። በተለይ ደግሞ በተወዳዳሪዎቹ መካከል የሚደረገው በሽሽቅ እርስ በርስ የሚደረገው የቃላት ልውውጥም በጣም አነጋጋሪ ነው። ቀደም ካሉት ወራት ጀምሮ ብዙ ሰዎች ናቸው ይህንን ሲጠብቁት የነበረው። በነገራችን ላይ ቀላል ሽልማት አይደለም። በሚሊዮን የሚቆጠሩ ገንዘቦች አሸናፊው
እንደሚሸለምም ጭምር ነው ሲገለጽ የነበረው። ከነሱ በታች ደግሞ ሌሎች ተወዳዳሪዎችም እንደሚወዳደሩ ነው የሚጠበቀው። በአዲስ አበባ አድዋ ሙዚየም ውስጥ ይደረጋል ነው የተባለው በዚህ በነሐሴ ወር ማለት ነው። ታዲያላችሁ ከሰሞኑ የጋዜጣዊ መግለጫ ተሰጥቶ ነበረ መቼ እንደሚካሄድ በምን አይነት መንገድ እንደሚካሄድ ከዚያ ባለፈው የውድድሩ ሂደትን በተመለከተ አዘጋጆቹ ሀሳባቸውን አስቀምጠው ነበረ። ተወዳዳሪዎቹም ፊት ለፊት ተገናኝተው እስከ ማስቸገር ድረስ ደርሰው ነበር። እዛው ቀድሞ ውድድሩ ሊያደርጉት ፈልገው ነው መሰለኝ ብቻ ቀውጢ ሆኖ ነበር ፕሮግራሙ ማለት ነው። በእንደዚህ አይነት መንገድ የሴዶ ደጋፊዎች በሌላ በኩል የጆኒ ደጋፊዎች ደግሞ በሌላ በኩል ሀሳባቸውን ሲሰጡበት ነበር የከረሙት። በተጨማሪ ደግሞ የሕክምና ባለሙያዎች ለምሳሌ እንደ ዶክተር አብይ ታደሰ አይነት ሰዎች ሀሳባቸውን ሲገልጹ ነበር። ተወዳዳሪዎቹ ሊገጥማቸው ይችላል ብለው ያሰቡትንም ጉዳትም ጭምር አስቀድመው እንደ ሕክምና ባለሙያ ሲተነብዩ ነበር። ከዚህ አንጻር ደግሞ ጥንቃቄ ማድረግ አለባቸው ብለው ያሰነቡትንም የሕክምና መፍትሄ እንዲሁ ሲያስቀምጡ ተመልክተናል እና በእንደዚህ አይነት አነጋጋሪ በሆነ መንገድ ነው የቀጠለው። አሁን ደግሞ በሌላ አነጋጋሪ ክስተት መጣ። የመግቢያው ጉዳይ ነው። የመግቢያ ቲኬቱ እስከ 100 ሺህ ብር የሚደርስ እንደሆነ ታውቃላችሁ። በጣም ይገርማል አይደል? ይሄ እስከ 100 ሺህ ብር ይደርሳል። የመጀመሪያው ቪቪአይፒ ሪንግ ሳይድ ይባላል። 100 የኢትዮጵያ ሺህ ብር ይቆረጥበታል ነው የተባለው። እንግዲህ ይህ የ100 ሺህ ብር ቲኬት ልዩ የሪንግ አጠገብ መቀመጫ አለው። ያልተገደበ የምግብና የመጠጥ አገልግሎት እንዳለውም ተገልጿል። ከዚያ ባለፈ ደግሞ ወደ ተወዳዳሪዎቹ ልብስ መቀየሪያ ክፍል የመግባት እድልም እንዲሁም ደግሞ መቀመጫ የመምረጥ መብት እንዳለውም ነው የተገለጸው። ሁለተኛው ደግሞ የቪቪአይፒ ፕሪሚየም የተባለው ቲኬት ነው። ይሄ ደግሞ 50 ሺህ ብር እንደሆነ ነው የተገለጸው ዋጋው። ሁለተኛ ተከታታይ ረድፍ ላይ መቀመጫ አለው ተብሏል። 2 የምግብና 10 የመጠጥ ኩፖች እንዳሉት ነው የተገለጸው። መቀመጫም የመምረጥ መብት አለ ተብሏል። ቪቪአይፒ ወይም ኖርማል የተባለው ደግሞ የ30 ሺህ ብር መግቢያ ቲኬት አለው። ከ3ኛ እስከ 5ኛ ረድፍ መቀመጫዎች አሉት። የ2 ምግብና 7 መጠጦችም አሉበት ተብሏል። መቀመጫ የመምረጥ መብትም አለው ነው የተባለው። ሌላው ቪአይፒ የተባለው የመግቢያ ቲኬት ነው። 20 ሺህ ብር ይቆረጥበታል። 1 የምግብና 4 የመጠጥ ኩፖኖች አሉት ነው የተባለው። ሌላው ነገር ደግሞ ሬጉላር ነው፣ 10 ሺህ ብር ነው። ከዚያ ውጪ ኢርሊ የተባለው የመጨረሻው ደግሞ የ4,000 ብር ክፍያ ተከፍሎበት ቲኬት መቁረጥ እንደሚቻል ነው የተገለጸው። ስለዚህ ከዝቅተኛው ከ4,000 ብር ጀምሮ ቅድም በነገርኳችሁ መንገድ ነው ከፍ እያለ እስከ 100,000 ብር ድረስ የሚቆረጥበት የሚከፈልበት የቦክስ ውድድር በአዲስ አበባ ከተማ ይደረጋል ተብሎ የሚጠበቀው። በተለያዩ አማራጮች ደግሞ ይሄንን ቲኬት መግዛት መቁረጥ እንደሚቻል ነው የተገለጸው ማለት ነው። በጣም ይገርማል አይደል? የዋጋው ነገር በጣም አነጋጋሪ ሆኗል። ብዙ ሰዎች ሀሳባቸውን እየሰጡበት ነው የሚገኘው። እናንተ ይሄንን የቦክስ ፕሮግራም ለመመልከት ዝግጁ ናችሁ ወይ? የትኛውንስ ቆርጣችሁ ልትገቡ ይሆን? ሀሳባችሁን ልታስቀምጡልን ትችላላችሁ ማለት ነው። በተለያየ የዓለም ክፍል ሆናችሁ እንግዲህ እኛን ተቀዳሚ ምርጫ አድርጋችሁ የምትከታተሉን ውድና የተከበራችሁ ጎራ ስቱዲዮ ቤተሰቦች እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ እንዲሁም ደግሞ አዝናኝና አስተማሪ የሆኑ ልዩ ታሪኮችን እንዲህ እየዳሰሰ ያቀርብላችኋል። ዛሬም ሰሞንኛ የተባሉትን አነጋጋሪ ክስተቶች በእንደዚህ አይነት መንገድ ዳሰስ ለማድረግ ሞክረናል። ከዝግጅታችን ትምህርቶችን፣ ቁም ነገሮችን፣ ተዝናኖቶችንም ጭምር እንዳገኛችሁ ባለሙሉ ተስፋ ነን። ጌታቸው በላይ ደግሞ የመሰናዶ አዘጋጅና አቅራቢ ሆኜ እንዲህ አብሬያችሁ ቆይታ አድርጌያለሁ። በሚቀጥለው በአዳዲስ ጉዳዮች እንገናኛለን። ግን ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ቪዲዮንም ላይክ አድርጋችሁ እንሰነባበታለን። ሰላም ሆኖልን